ሰከራም ሰከረን የገባሁንም ይው አይኔ እንደዚህ ያርኩት እርቅጥል በሉ እዛ ባንዳ እቺ ዜዶ የምትባል ደግሞ ዜዶም እንዳልሄድብሽ መብቴ ነው። ማን ምን አገባው? ይሄ ከፖለቲካ ጋር ተያይዙት ከማንም ጋር ተያይዙት መብቴ ነው። ማን ምን አገባው? ማን ምን አገባው? በገዛ አፌ ዋ በግድ ነው እንዴ? ሰከራም ሰከረን የገባሁንም ይው አይኔ እንደዚህ ያርኩት እርቅጥል በሉ ቅጥል በል መብቴ ነው። ለማንም ማስመረጥና መምረጥ መብቴ ነው። የኔ መብት ነው ይሄ። አሁን ነው እንዴ ታያችሁ? ምናችሁ ነው? ብትቀርብ በዘር ከሆነ ትግራዋይቲ ከሆነች ለኔ ትቀርበኛለች። ግን በቃ አልመርጣትም አላስመርጣትም። መብቴ እኮ ነው ይሄ እንደምትሉት ከሆነ 120 ሚሊዮን አላችሁ አይደለም? ምረጧት ሂዱ። 120 ሚሊዮን ናችሁ። ምን አገባኝ እኔ ደግሞ ከ4 ሚሊዮን ጎን ነኝ። ከ4 ሚሊዮን ጎን ነኝ። ምናችሁ ነው? አሁንም መብቴ ነው። ለኤርትራዊት እህቴ ከጎኑ አሁናለሁ፣ እመርጣለሁ፣ አስመርጣለሁ። አሜሪካ ላሉ ወንድሞቼ እህቶቼም ለኔ ወዳጆቼም ምረጡ በኔ ስም እያልኩ እየቀሰቀስኩ ነኝ። ማን ምን አገባው? በዚህም ትቃጠላለህ። ምናችሁ ነው? መብት የሚከለከልበት ሀገር ምረጧት። ዝም ብለ መሳደብ እኮ አይደለም፣ ኮሜንት በመጻፍ እኮ አይደለም፣ መምረጥ ነው። እኔ ደግሞ መብቴ ነው። ለማንም እንትን ማለት መብቴ የኔ መብት ነው። ካሜራው ምን ሆነ? አልሆነም። ተኝቼ አድሬ በስመ አብ ብዬ ነው የተነሳው። በስመ አብ ወወልድ ወመንፈስ ቅዱስ ብዬ ነው የተነሳው። በግራ ሳይሆን በቀኝ ነው የተነሳሁት። የኔ መብት ነው፣ መብቴ ነው። መምረጥም አልመምረጥም ዜድ ማንም ስላሽቃበጠ ማንም ሊወደድ ብሎ እንትን ስላለ አያገባኝም። ምን አገባኝ እኔ ማንም ሰው አልስደብ። ማንም ሰው እንትን አለ። ማንም መብት ነው። አዶናይ ቢሆንም መብት ነው። አንዱ ቢሆንም መብት ነው። እኔ ብሆንም መብቴ ነው። አዶናይ ያ ሁሉ እንደዚህ ስታረጉት ኢትዮጵያ አይደለም እንደ የነበረው ታዲያ አዶናይ አንመርጠውም። ይሄ ቅማላም ትግሬ፣ ይሄ ቅልቃላም፣ ይሄ ምናምን ያላችሁ ማን ነው የመረጠው? ኤርትራዊ ነው ከጎን የነበረ ኤርትራዊ አውጎን አዶናይ ነበረ። ግን አዶናይ ለትክክል አንድ ትክክል ሁልና ትክክል። ይሄ ከፖለቲካ ጋር ተያይዙት ከማንም ጋር ተያይዙት አንድ ለዓላማዋ የቆመች ሴትዮ አንድ እህታችንን ራሷን ለመቀየር ስም የሀገሯን ስም ለማስጠራት እየሮጠች እንዳለው ሴት አስቡት። ገባችሁ አይደል? ገና ባለው ካዘኗ ሳትወጣ ገና ከሀዘኗ ስትወጣ ነው ወደዚህ ባለው ዓላማዬን ህዝቤን ሀገሬን ብላ የወጣችሁ እና ይሄ ከፖለቲካ ጋር ምንም የሚገናኝ ነገር የለውም። ኤርትራዊ እህታችን ያለችው እሷን በእድሏ እችን በእድሏ እንደኔ ግን እንደ እህቴ እኔን ሩት ስለመረጥኩኝ ሩትን መርጣት። ከዛ እዚህ ያላችሁ የኔ ተከታዮች ደግሞ እኔ የምትወዱኝ መማር ቤት 3 ሰዓት አለ። መማር ቤት እንሰባሰባለን። መማር ቤት አለ ተብሏል። መማር ቤት እንሰባሰባለን። አይ ደግሞ ከኤርትራዊ ሰው ምን አይን ጥሬ የለብኝም። አላቃትም፣ አታቀኝም፣ አንገናኝም። እንደ አንድ ሴት ታሸንፍ። ግን እህቴን በልጣ እንድታሸንፍ ደግሞ አልፈልግም። እህቴ እንድታሸንፍ ነው የምፈልገው። ባቻለ እና ለሁሉም እዛ ካታጎሪ ላይ አሁን እየተመረጡ ያሉ ሴቶች እህቶች መልካም እድል እመኛላችኋለሁ። መጀመሪያ ግን ሩት ዳሌክስ ማለት ነው። ኦኬ ሌላ ስጋ ከወደቀች አፈር ይዛ ትነሳለች። ኤርትራን ምረጡ የሚሉ የሚገራርም ደንቆሮ ጭንቅላት እየታየ ነው በአደባባይ። አገር የሚከዳ ደንቆሮ። አገር ናት። ችግር ሌላ ነገር ነው። ችግር ከሆነ ከኤርትራ በላይ ችግር ያለበት ሀገር የለም። እንደ ችግር ከሆነ
ኤርትራኖች ሀገራችን ኢሳያስ ይጨቁነናል። በጳጳስ ደረጃ እስር ቤት ነው የሞቱት። ፓትሪያርክ ጳጳሳቸው የሚበላበት እናት የምታበላው አታ ራሷን የምትገልበት አገር ነው። ልጆቿን የምታበላበት አታ ራሳቸው ኤርትራኖች በነገሩኝ መሰረት ማለት ነው። ስለዚህ እነሱ ለሀገራቸው ቮት ካረጉ እኛ ደግሞ እኛ ሀገርም ችግር አለ። የሀገር ችግር ሌላ ነው። መንግስት ጥላቻ ሌላ ነው። መንግስት ነገ አልፎ ይሄዳል። መንግስት አገሪቷን ተሸክሟት አይሄድም። መንግስት የሰራውን አገር ተሸክሞ በዱንያ የሚሄድበት ነገር የለም። መንግስት ሰርቶ ያልፋል። ስለዚህ ይችም ልጅ ነገ አገራችንን ብታስጠራ የቱሪስት እሷን ብለው የተለያዩ ሰዎች ለቱሪስትም ሆነ ለተለያየ ነገር ልትሆን ትችላለች። ስለዚህ መንግስት መጥላት ሌላ ነው፣ አገር ሌላ ነው። አሁን ዮኒ ማኛ በአመት 4 ሃይማኖቱን የሚክድ ስለሆነ አገር ቢክድ አይገርም። ዮኒ ማኛ ሃይማኖቱን የካደ 4 ሃይማኖት አገላብጦ የበላ ሳያዋጣው ሲቀር አሁን ሜቢ ጌም እየተጫወተ ኢትዮጵያኖች ጊፍት ጠሮበታል መሰለኝ ወደ ኤርትራኖች ጊፍት እንዲሰጧቸው የድንቁርና ጥግ እንቁላል እየቀቀሉ ያቀበሉ ይሆናሉ። ይነቨር ነው። ባንዳነት እየተዘዋወረ የሚመጣ ነው እና በጣም የሚገራርሙ ሰዎች እያየን ነው። አንዳንድ የትግራይ ልጆች አሁን በኢትዮጵያ ውስጥ ባለው ነገር እልህ ይዟችሁ ኤርትራን እንመርጣለን ምናምን ባንዳ ጣሊያን ሲገባ እንቁላል እየቀቀልሽ ያቀበልሽ የባንዳ ልጅ ምን አባታችሁ ስለሆናችሁ ነው ኤርትራን የምትመርጡት? ልክስክስ ኤርትራ መሰለችኝ በጦርነቱ ገብታ ስትደፍሬ ነበር። ኤርትራኖች ደፈሩን፣ ኤርትራኖች እቃችንን ዘርፈው ከሀገር ወሰዱ፣ ኤርትራኖች እንዲያረጉን ስትሉ የነበራችሁ ተገልብጣችሁ አሁን ኤርትራ የተደፈረችው እህትሽ የተደፈረችው ያ ሁሉ የት ሄዳ ነው? አሁን ለኤርትራ የነሱ እንኳን እንትን ሳይደርቅ አፈር በልታችሁ በሞታችሁ የታሪክ አተላ ደንቆሮ። የሰው ልጅ ሁሉ ነገር ዘረኛ ሲሆን በምክንያት ነው። እስቲ አሞራውን ታውን አሞራው ለትግራይ ሰፖርት ሲያረግ ብዙ ነገር ሲያረግ ነበር እና ይሄ ነው በጣም የማይጠበቅ። አንዳንድ ጊዜ አማረልኝ ብሎ ተሰማው ብሎ ተደመኩ ብሎ እኔ አገሬ ተበድላለች እንደዚህ ሆኛለሁ ምናምን ባንዳ ዘረ ባንዳ እና ይሄ ባንዳነታችሁን አቁሙ። አሁንም አረፈደም ሩትን ባላችሁ ኢሜል ሰፖርት አድርጋችሁ እንድትመረጥ ግፋ በለው እንድትመረጥ ሁላችንም የበኩላችንን እንወጣ። እህታችን አሁንም ከተባበርን መመረጥ ትችላለች፣ ትመረጣለችም። ምንም የሚጎላት የለም። በመልክም በጸባይም በስትሮንግነትም በማንኛውም ነገር ከዛ ከተሰለፉት ሴቶች ኢትዮጵያኗ ትበልጣለች። በጣም ደስ የሚል ቁመና ስትሮንግ የሆነ ባክግራውንድ ያላት በጣም ጎበዝ የጀግና ልጅ ናትና በዛ ላይ የአዲስ አበባ ልጅ ናት። አዲስ አበባ ተወልዳ ያደገች ዝርያችን ናት። ስለዚህ አዲስ አበባ ልጅ ደግሞ ዘር፣ ብሔር፣ ሃይማኖት ሳይለይ ሁሉ እንደራሱ የሚያይ ስለሆነ እንደ አዲስ አበባ ልጅነቷ ሁላችሁም የብሔር ብሔረሰብ ሃይማኖት፣ ብሔር፣ ዘር ሳይለየ
ሁላችንም ልንመርጣት ይገባል። ስለ ኤርትራ ችግር አታወራም። የኤርትራ ችግር ነው የሚበልጠው፣ የኢትዮጵያ ችግር ነው የሚበልጠው። አገራችሁ ወፍ የለም፣ መንግስታችሁ ዲክታተር ነው። ስለዚህ ከናንተ አገርና ከኛ አገር የማበልጦ ነው። የናንተ እንደውም ተናግራ ወደ አሜሪካ ነው የምትሄደው። የኤርትራን ችግር ለምን ጽፋ መታ አታብራራ። ሞኒካ የምትባይ ሴትዮ ለምን የትግራይን ችግር አልተናገረችም? ወይ ኤርትራዋ ስለምን አትናገርም ታዲያ? ከኤርትራ በላይ ችግር ያለበት ሀገር አለ እንዴ? ከዛ ሁሉ ሰው እኮ ኢሳያስና በቁጥር 200 ሰው ምናምን እኮ ነው ኤርትራ ውስጥ የቀሩት። ሁሉም ተሰደው አልቀዋል። አገር ውስጥ እኮ ሰው የለም። ያሉትም መውጫ ያጡ ሜጃ የሌላቸው ምናምን የቀሩት እኮ። አገሪቷ ምድረ በዳ ሆናለች። ለምን ኤርትራስ እህቷና እናቷ በካንሰር ነው ጥቁር ካንሰር ብላ እንዳብራራችሁ አንድ ገልጽ ደግሞ ስለ ኤርትራ ዋይኖታ ጽፋ አታብራራ። የኛዋ የምትመለሰው ወደ ኢትዮጵያ ነው። ችግር ብታወራ ወደ እስር ቤት ሊከቷት ይችላሉ። የናንተ ወደ አሜሪካ የምትመለሰው ዋይኖት ድምጽ አትሆንም። ለኤርትራ ቮይስ ላጡ በየጉድጓዱ ቆፍሮ ኢሳያስ ላሰራቸው ለነሱ የሃይማኖት እንኳን ፍትህ የሌለበት ሀገር ጆባና ጴንጤ የምታሳድድ ሀገር ናት። እኔ ለነሱ ድምጽ ሊሆን እንኳን በሱ በጣም ነው ኢሳያስም ወዶኛ ሀገርም እንደሱ ቢደረግ ብዬ ቡሽም ማረገው ነው። የኛ ለምን አላወራችም? ሞኒካ የምትባለው አዝነሽልን ነው? ለትግራይ ህዝብ አዝነሽ ተይ እንጂ። መጀመሪያ አንቺ ስለ ኤርትራ ዘኝ፣ ስለ ሀገርሽ ስለ ኤርትራ እዘኝ። ከዛ በኋላ ለኛ ታዝናላችሁ ከዛ በኋላ። ስለዚህ መንግስት መጥላት ሌላ ነው፣ አገር ሌላ ነው። አማረብኝ ብላችሁ አንዳንድ በቁጥር 10 ትሆኑ 20 ትሆኑ የትግራይ ተወላጅ ጆከር ራሱ ይልብሃለሁ። ሌላ ነው ችግር፣ ሌላ ነው። ድምጽ ሆነናል። አማራ ሲጎዳ ማንም ቆሞ ያየ የለም። ነገር ግን ይሄ የአማራ መጎዳት ጉዳይ አይደለም፣ የማንም ጉዳይ አይደለም። ሁሉም እንደ ህዝብ አብረን ነው መሆን ያለበት። ስለዚህ ጆከርም ሲቃወም ነበር ነው ሞኒካ ቤት ገብቶ ነበር ሲሉኝ ሰምቼ ነበር። የጌም ቀጠሮ ሲኖርባችሁ ኤርትራን ጊፍት እንዲሰጣችሁ ስትፈልጉ ሄዳችሁ ኤርትራን ብብቱ ስር የምትቀመጡ ኢትዮጵያኖች ብትጠነቀቁ ይሻላችኋል። ምንሽ ይቀራል እንጂ እርግጫው ምንድነው ብሏል። ጊፍታቸው ይቀራል እንጂ በአገር ቀልድ የለም። ዛ ባንዳ እቺ ዜዶ የምትባል ደግሞ ዜዶም እንዳልሄድብሽ፣ አንቺ ደግሞ እንዳልሄድብሽ፣ አዌ እንዳልሄድብሽ። ዜዶም ብትጠነቀቅ ይሻልሻል። ዜዶም ሰምቻለሁ፣ ግን እኔ ተቆርጦ የሰማ አላየው። ዜዶም ብላለች ስትል ስለሰማው ነው። እሄድባችኋለሁ አርፋችሁ ካልተቀመጣችሁ። ባንዳ ይሄ የባንዳ ወሬ የምታወሩ እዚህ ሚዲያ ላይ እሄድባችኋለሁ እያንዳንዳችሁ። በአገር ቀጥ የለም። ሁላችሁም ለሩታ ምረጡላት፣ ለሩት ምረጡ ሁላችሁም። ይሄ ባንዳ ሆነው ስለ እዛ እንትና ቤት ገብተው ወሬያቸው የሚደቀድቁትን ቆርጣችሁ ላኩልኝ በውስጥ በኩል። ባንዳዎቹን አብረን እንቀጠቅጣለን።